በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሐምሌ 21 ቀን የሚከበሩ የቅዱሳን በዓላት ድንግል እመቤታችንና ቅዱስ ኡራኤል። በቅድስት ቤተ ክርስቲያን ትውፊት መሠረት በዚች ቀን ከሰባቱ ሊቃነ መላእክት አንዱ የሆነው ቅዱስ ኡራኤል ድንግል ማርያም በአካለ ሥጋ እያለች ወደ ሰማይ ያሳርጓታል። በሰረገላ ብርሃን ጭኖ በክንፎቹም ተሸክሞ አስቀድሞ ገነትን ቀጥሎም ሲኦልን አስጎብኝቷታል። በዚህ ምክንያት እመብርሃን ስለ ኃጥአን የምታለቅስ የምትለምንና የምትማልድ ሆናለች። ለምናም አልቀረች፣ የምሕረት ቃል ኪዳን ተቀብላለች። ቅዱሱ መልአክ እመብርሃንን በስደቷ ጊዜ ወደ ኢትዮጵያ መርቶ አምጥቷታል። በክንፉ ተሸክሞ በአራቱም አቅጣጫ አዙሮ አሳይቶ አስራት እንድትቀበል አድርጓል። ጌታችን በተሰቀለ ጊዜ ደሙን በጽዋ አድርጎ በኢትዮጵያ ወንዞች ላይ አፍሷል። ለብዙ ቅዱሳን አባ ጊዮርጊስን ጨምሮ ጽዋ ልቦናን አጠጥቷል። አቡነ በጸሎተ ሚካኤል ኢትዮጵያዊ። ወላጆቻቸው ማርቆስና እግዚእ ክብራ ይባላሉ። ታምራትን ገና ከእናታቸው ማኅፀን ጀምሮ ይሰሩ የነበሩት ጻድቁ በልጅነታቸው መጻሕፍትን ተምረው መንነዋል። በስብከተ ወንጌልም ትግራይና አካባቢውን አዳርሰዋል። በእነዚህ ጊዜያትም ብዙ አርድእትን አፍርተዋል። በጋስጫ ገዳም መስርተው የወንድና የሴት ብለውም ለይተዋል። ሲጸልዩም ሆነ ሲያስተምሩ ተደሞ ይመጣባቸው የነበረ ሲሆን አንድ ቀን እባቡን ዓሣ አድርገው ደቀ መዛሙርትን አስደንቀዋል። ከጾም ከጸሎትና ከስግደት ባሻገር ከወቅቱ ንጉሥ አምደ ጽዮን መከራ በመቀበላቸው እንደ ሰማዕትም ይቆጠራሉ። ከብዙ የገድል ዓመታት በኋላም በ1330 ዓመተ ምህረት በዚች ቀን ትግራይ ውስጥ አርፈዋል። በቆይታ ግን ወደ ጋስጫ አጽማቸው ፈልሷል። ቅዱስ ለአከ ማርያም ኢትዮጵያዊ። ቅዱሱ የአፄ ናዖድ የልጅ ልጅ የቅድስት ሮማነ ወርቅ ልጅ የልብነ ድንግል የእህት ልጅና የገላውዴዎስ አጎት ነው። በግራኝ አህመድ ዘመን ተማርኮ ወደ የመን ከዛም ቱርክ ተወስዷል። ሃይማኖቴን አልክድም ስላለ ብዙ አሰቃይተው አባለ ዘሩን ቆርጠው ጃንደረባ አደረጉት። በድንቅ ታምር ግን ወደ አገሩ ተመለሰ። እስከ ዕለተ ሞቱም ነዳያንን ሲያበላ ኑሮ ዛሬ አርፈዋል። ቅዱስ ሱስንዮስ በ5ኛው መቶ ክፍለ ዘመን የነበረ የኤፌሶን ሰው ሲሆን ጃንደረባም ነበር። በ431 ዓመተ ምህረት 200ውን የጉባኤ ኤፌሶን ሊቃውንት አገልግሎ በዛው ዓመት አርፈዋል። ቅዱስ ቄርሎስ ገንዞ ቀብሮታል። ብፁዕ አዎ ክርስቶስ ከተባረከች ሚስቱ ጋር በአንድ ቤት ውስጥ ግን ደግሞ በድንግልና ኖረዋል። ቀን ቀን እንግዳ ሲቀበሉ ነዳያንን ሲያበሉ ውለው ሌሊት ሲሰግዱና ሲጸልዩ ያድሩ ነበር። ጌታችን ከሰማይ መስክሮላቸው ዛሬ አርፈዋል። ቅዱስ ዮራኖስ በሉቃስ ወንጌል ላይ የሉቃስ ወንጌል ምዕራፍ 23 ቁጥር 47 የምናገኘው የመቶ አለቃው ሲሆን በጌታችን ትንሣኤ ቀን የጠፋች ዓይኑ በርታለት በክርስቶስ አምኖ ለሰማዕትነት በቅቷል። ከእመቤታችን ድንግል ማርያም ጣዕሟን ፍቅሯን ከቅዱሳኑ ሁሉ ጸጋ በረከትን እግዚአብሔር ያድለን። ሐምሌ 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ድንግል እግዝእትነ ማርያም ወላዲተ አምላክ፣ ቅዱስ ኡራኤል ሊቀ መላእክት፣ አቡነ በጸሎተ ሚካኤል ጻድቅ ኢትዮጵያዊ፣ ቅዱስ ለአከ ማርያም ኄር ኢትዮጵያዊ፣ አቡነ ዮስጣቴዎስ ኢትዮጵያዊ ልደታቸው፣ ብፁዕ አዎ ክርስቶስና ሚስቱ ጻድቃን፣ ቅዱስ ሱስንዮስ ጻድቅ፣ ቅዱስ ዮራኖስ መኮንን የመቶ አለቃው። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት አበው ጎርጎርዮሳት፣ አቡነ ምእመነ ድንግል፣ አቡነ አምደ ሥላሴ፣ አባ አሮን ሶርያዊ፣ አባ መርትያኖስ ጻድቅ። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 11 ቁጥር 32 እንግዲህ ምን እላለሁ? ስለ ጌዶንና ስለ ባርቅ፣ ስለ ሶምሶንም፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥርብኛል። እነርሱ በእምነት መንግሥታትን ድል ነሱ፣ ጽድቅንም አደረጉ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣
ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማይት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኰልክሙ ቅድመ መንበሩ ለጸባኦት